ማስረጃው ማን ጋር እንዳለ ልንገርህ። ማስረጃ ክፈተው። አይ ክፈተውና ተረጋግተህ እንትን በል። እፎይ ጋር እፎይ አንተ ክፈት። በትልቁ አድርጉት፣ በትልቁ አድርጉት። ኧረ አንዳንድ አንድ ነገር ብታመም ኢብራሂም ካንተ ራስ አለው። እኔ ምናልባት ከጎግል ይላል ብዬ ነበር ያሰብኩት የነበረው። አንድ እኔ ብዙ መሳቅ አልችልም እና ከሳኩኝ ያፍነኛል። እሺ ጥሪት ወዛገደ ማለት ነው ይላል። ይሄን አለኝ ብሏል። እሺ ሌቪ አንተ ጋር በቀጥል ይችላል። በመጀመሪያ ማለት አንድ የምናገረው ነገር ነበረ። ክርክር ማለት በቃ ለምሳሌ በእኛ በመጽሐፍ ቅዱስ በቃል አትከራከሩ ይላል። አንዳንድ ጊዜ ቃል ዕውቀት ሲሆን ዕውቀት ብቻ ይሆናል። መንፈሳዊ ነገር ብዙ ጊዜ በመንፈስ ነው መገለጥ ነው መንፈሳዊ ነገር ማለት ነው። ለዚህ ነው ጴጥሮስ ሰዎች እኔን ማን ይሉኛል ብሎ ኢየሱስ ክርስቶስ ጴጥሮስን በጠየቀ ጊዜ ግማሹ ነብይ፣ ግማሹ ኤልያስ፣ ከሐዋርያት አንዱ ነብይ እያሉ ይሉሃል አሉ። እናንተስ ግን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ይሄን ግን መንፈስ እንጂ ስጋና ደም አልገለጠልህም ይለዋል። ይሄን ምን ለማለት ፈልጌ ነው? መንፈሳዊ ነገር በዛ መንፈስ ካልገለጠ በስተቀር ዕውቀት ፊደል ብቻ ሆኖ ይቀራል በአእምሮአችን ውስጥና አንድ ነገር ለመጣጣል ወይ ደግሞ የኛ መከራከር የአንድን ነገር እውነት ሊያረጋግጥ አይችልም። የአንዱ ሰው ማሸነፍ አንደኛውን እውነት ሊያደርግ አይችልም። የአንደኛው ማሸነፍ ያኛውን ልክ ሊያደርገው አይችልም። ይሄ ምን ይሆናል? የዕውቀት ብልጫ ነው የሚሆነው። ስለዚህ እኔ ስለ ቁርአን በጠይቀኝ ማለት ላቅ የምችለው ነገር ምንም የለም። ምክንያቱም አላነበብኩም አልሰማውም። እኔ መጽሐፍ ቅዱስ ነው መርሄ መሰረቱን ማለት ነው። አንተ አሪፍ ነገር ነው። አንተ እኮ የምትናገረው አሪፍ ነገር ነው። እና እኔ ማለት በተረጋጋ መንፈስ ነው ማለት የምጠይቀው ጥያቄ አለ። ጥያቄውን ደግሞ እናንተም ትመልሱልኛላችሁ ማለት ነው። መንፈሳዊ ሰው እንዳንተ አይነት ነው። መንፈሳዊ ሰው ምንድነው? ስጋና ከደም ባሻገር የሆኑ ነገሮችን ይይዛል። አንተ እንዳልከው ዲቫይን ሬቪሌሽን የሚባል ነገር አለ እና ልክ ነው። አንድ መጀመሪያ ለምሳሌ እስላም ራሱ ማለት ትክክል መሆኑን አለመሆኑን ወይ ደግሞ ለመከተል ወይ ደግሞ ለማወቅ ከጀርባ የሚንጫጫ ነገር አለ። እስቲ ከሰው ገለል በለ አውራል። የሚረብሸው ድምጽ በጣም ይገባል። ስራ ቦታ አካባቢ ነበር አውራን። እሺ በጣም ደስ የሚል ነገር ነው ያስከው። አንደኛ ተረጋግተህ ማውራት፣ ሁለተኛ ነገር ደግሞ ስለመገለጡ ላይ ያወራ ነው። ስለ ዲቫይን ሬቪሌሽን ስለዚህ ዲቫይን ሬቪሌሽን የሚያወራ ሰው ሎጂክ አንድ ሰው ከሎጂክ ጋር መቃረን የለበትም። ዲቫይን ሬቪሌሽን ከሎጂክ አይቃረንም። ከሎጂክ ጋር ይስማማል ብለን እናምናለን። ከሎጂክ ደግሞ ያለፈው ነገር አለው እንዳልከው ስጋና ደም የማይገልጥለት ልክ ማቴዎስ 16 ላይ ስጋና ደም አልገለጠልህም ይላል። ገላትያ 1:9 ላይ ደግሞ ልጁ በእኔ ሁኔታ ሊሰራ በወደደ ጊዜ ስጋና ደሜን እንኳን አላማከርኩም ይላል። ስለዚህ ከስጋና ከደም የሆነ ነገር አለ፣ ከስጋና ከደም ባሻገር የሆነ ነገር አለ። ዲቫይን ሬቪሌሽን የሚባለው መለኮታዊ ግልጠት የሚባለው ከስጋና ከደም አይደለም፣ ወይም በሌላ አባባል በኢስላም ከነፍስያ አይደለም ማለት ነው። ልክ ነህ። ስለዚህ ይሄ ነገር በጣም ሰፋ ያለ ነገር ስለሚፈልግ አንተ ያለበት ባክግራውንድ የሆነ የሚንጫጫ ነገር ስላለው አንደኛ ኢሪቴት እያደረገ ነው ያለው ታዳሚውን፣ አንተንም የሆነ ኮምፈርትድ ዞን ውስጥ ሆነ አይደለም የምታወራው እንጂ በጣም የማውራት አቅም አለ አንተ ማለት ነው። እና ተረጋግተህ ነፃ ስትሆን ፕላትፎርምህን አስተካክለህ ና። እሺ ልክ ማለት ብዙ ላይ ሆኜ እየተከታተልኩ እሰራለሁ። ፍሪ ሲሆን ማውራት አልችልም። የሚንጫጫው ነገር ባክግራውንዱ ይገባል ነው ማለት ብታዳምጠው ጥሩ ነበር። ባክግራውንዱ ኢሪቴት ያደርጋል። ለአንተም አይመችም፣ ለታዳሚውም አይመችም፣ ለኛም አይመችም። እሺ በቃ ግን አትጥፋ። እሺ አትጥፋ። እሺ አንድ መልእክት ልናገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝን
1.1 ኬ ሰዎች አላችሁ። አንደኛ ፎሎ ያላረጋችሁት ካላችሁ ፎሎ አድርጉት። ሁለተኛ ደግሞ 1 ሚሊዮን የማስገባት ቻሌንጅ ጀምረናልና 1.1 ኬ ሰዎች ቢያንስ ከናንተ 500 ሰው ራሱ በትክክል ይሄን ነገር ቢሰራ ቢመቸው ዛሬና ነገ በጣም ትልቅ ስራ መስራት ይቻላል። ትልቅ ስራ ማለት ነው። ሶሻል ሚዲያውን ማናወጥ ሶሻል ሚዲያውን በቃ ሙሉ በሙሉ። ስለዚህ ይሄን ነገር በቃ እንደ ስራ አድርጋችሁ ብትይዙትና ኡስታዝን 1 ሚሊዮን ብታስገቡ ያላችሁ ሰዎች ደግሞ እነ አህመድን እነ ፌይዝን እነ ሰልማን እነ ጀማልን እኔ የኔ አካውንት ነው ይሄ አዲሱ ከታች ያለው ከኔ በታች ያለው ሌላ አካውንቴ ነው። ምናልባት ከዚህ በኋላ በዛ ልመጣ እችላለሁና ሁላችሁም ፎሎ አድርጉ ማለት ነው። በተረፈ ክርስቲያን ጥያቄ ያለው ሰው ካለ መግባት ይችላል። በቀን ስለማልገባ 1 ሚሊዮን አይደለም 100 ሺህ ብር 100 ሺህ ማያስገቡኝም ራሱ ለምን በቀን መግባት አለብኝ። እኔ ደግሞ በቀን አይመቸኝም። እድሌ ነው አውቀዋለሁ። በቃ ችግር የለውም አይሙሉት ተዋቸው እኮ ኡስታዝ። አሁን እኮ የነሱ ችግር በቃ አንተ ካልገባ አያረጉም ማለት ነው። አሁን የተረዳሁት ነገር ወይስ ታረጋላችሁ? አንተ ኡስታዝ ባይገባ ራሱ ይሄን ካረጉና ያለን እንግዲህ ይከረጉኝ አዛን አንተ ጋር ነው የሚለው የሚያዝነው። ሚውት አረኩት። በቃ እንትን በል ሂድና ስገዱና ኑ። አይ ቲንክ እኔም ልውጣ። ጌታውን ሰላም ብያለሁ። ጌታውን ወይ ሰላም መጠየቅ ነው የምትፈልገው? ጥያቄ መጠየቅ ነው የምትፈልገው ወይስ መጠየቅ ነው የፈለከው? ጌታውን ያ ጥያቄን አንድ ደቂቃ። እሺ አቤት እዚህ ነው ወይየሰስ አመድ ሰገዳችሁ? እኛ ጋር ገና ዘልይ አላለም ሲጀመር ገና ራሱ። ኦኬ በቃ እንደዛ እንትን ካልሆነ እንትን ልበል። እኔም ልስገድ። እኛ ጋር እናንተ ጋር መግሪብ ነው፣ እኛ ጋር ግን አስር ነው። በጣም ሰፊ ልዩነት አለ። ይኸውላችሁ እንግዲህ ያላ እንትን ነው ስራ ነው ይገርባ። በተለያየ ዓለም በተለያየ እንትን አሁን አሜሪካ ደግሞ መንጋቱ ነው። እንግዲህ ያላ ስራ ነው። በቃ እንትን ልበል ልስገድ። እኔም መልካም ጊዜ ይሁንላችሁ። ኢብራሂም ራስን በትልቁ አድርገውና ታብታብ ያደርጉ። እሺ ኡስታዝ፣ ግን አንተ ግዴታ መውጣት አለብህ እንዴ ከአካውንቱ ለመስገድ? አካውንቱ ይቀመጥ ከቅር ካላላችሁ እንትን አይበል። ግን ያው ያወራል ብለው እንዳይጠብቁ እንትን ይላል ምናምን ነገር። አይ ፎሎ እናስደርጋለን፣ ይቀመጥ ኡስታዝ። ኦኬ አይ ፎሎ ብቻ ሳይሆን ኖርማል እንትን ይላል ብለው ሲያስቡ ሰዎችም ይምጡ፣ ሰዎችም አው ይሰበሰባሉ። እንደዛ ነው እውነት። ከዛ አንፃር ነው እንደዛ ነው። አላህ ይቀበላችሁ። ራሱ አውቶማቲካሊ ከወጣም ይውጣ አካውንቱ ግን ይቀመጥ። እሺ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት ይሁንላችሁ። ሰላም። እሺ ኡስታዝ፣ እሺ ላንተም አህመድ አላህ አይደለ ቀጠለ። እሺ መርሐባሽ ክርስቲያኖች አላችሁ ከገስታው ከነገው። እሺ አስገቡ ድምጽ። እኔ ጋር ኔትወርክ ግን ይሰማችኋል? ለጀማ ይሰማችኋል? አህመድ ይሰማል። ኦኬ ካላችሁ ክርስቲያኖች ጥያቄ ያለው ሰው ይግባኝ ነው። ክርስቲያኖች ደግሞ በትገቡ በጣም የተወደደ ነው። ሞዴሬተሮች አስገቡ። እሺ ኦኬ ጌታሁን ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ አንድ መልእክት ልናገር ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ ወጣ እንዴ አለ? አሱር ለስገድ ብለው ሄደዋል። አይ ቲንክ መርሐባ። አይ ደህንነቱን ለመዘየር ነው ኢንሻአላህ። ኡስታዝ ወሂድን እንዲሁም እዚህ ያሉ ወንድሞችን ፎሎ በማድረግ የ1 ሚሊዮን ቻሌንጅ ጀምረናል ኢንሻአላህ። በተለይም ደግሞ ብዙ ፎሎወር ያላችሁት ወንድሞች ቪዲዮ ቢሰራበትና ሜንሽን ከስር ያደረጋችሁ
ሌሎችም ደግሞ ሸሪ ፖስት ዲዩት እያደረግን ኢንሻአላህ ለዲነል ኢስላም በቃ ቲክቶኩን ይህ ማህበራዊ ሚዲያ ለዲነል ኢስላም እንዲያገለግል ብናደርገው ከዛም ባለፈ ደግሞ ክርስቲያን ወገኖቻችን ባይብልን እያነበብን ተወዛግበናል ትክክለኛውን መንገድ ማወቅ እንፈልጋለን እያሉ የድረሱልኝ ጥሪ እያሰሙ ነውና ኢንሻአላህ በዚህ ላይ ዲነል ኢስላምን የዲነል ኢስላምን ብርሃን ከጠረፍ እስከ አጥናፍ እንዲዳረስ የበኩላችን ድርሻ እንወጣላለሁ። ለስፋኖ ተዓላ ሐቅን በሐቅነቱ የምናውቀው የምንከተለው የሚያደርገን ባጢልን በባጢልነቱ የምናውቀውና የምንረቀው ያድርገን ኢንሻአላህ። ክርስቲያን ወገኖቻችን ኡስታዝ ወሂድን ፎሎ አድርጉት፣ ትጠቀሙበታላችሁ፣ ታተርፉበታላችሁ ኢንሻአላህ። እንደዚህ የተወዛገበና የተመሰቃቀለ ህይወታችሁን በቀጥተኛው መንገድ እንድትሄዱ ኢርሻድ ያደርጋችኋል፣ ኢንዲኬት ያደርጋችኋልና ኢንሻአላህ ፎሎ እናድርገው የሚል ነው። አህመድ ትጨምርበታለህ ኢንሻአላህ። መርሃባ ጀዛከላሁ ኸይር ኡስታዝና ስለ ኡስታዝ ወሂድ ባጭሩ የሚቆጭ ነገር የለም። በጣም አይ ቲንክ ይሄ ሚዲያ አላወቀውም እንዴ የሚዲያ ሁኔታ ይሆን እኔ አላውቅም። ብቻ ስቲል እስካሁን በጣም ብዙ የጻፋቸው መጽሐፍት አሉ። ካሁን በኋላም ደግሞ በጣም ገራሚ መጽሐፍቶች አሉ የሚወጡ። አላህ እድሜውን ይጨምርለት ጤና የሚስጠው። እሺ አንድ ጊዜ ኦኬ ሶሪ እና እንደዛ ነው። በጣም በጣም እና በጣም መስራት አለባችሁ። ተስፋ ለቆርጦ አይገባም። አንድ ላይ ካላስገባችሁ በቃ ያ ነው። እና ፎሎ በደንብ መደረግ አለበት። ኡስታዝን አላወቃችሁትም። ስቲል ቴሌግራም ላይ ይጽፋል፣ ዩቲዩብ ላይ ያስተምራል፣ ቲክቶክ ላይ አሁን ጀምሯል። ፕላስ ሌሎችም ፕላትፎርሞች ላይ ከዚህ በፊትም ሲሰራ ነበር። ይጽፋል፣ ያስተምራል። የሰለምቴዎች እንትን የሆነ ፎቅ እየተገነባ ነው ምናምን ይበጣረ እኔ አሁን ዝም ብዬ አሁን ጭንቅላቴ ላይ መጣው እንደምነግራችሁ ከስራው ብዛት የተነሳ እና በጣም ብዙ ነገር ነው ብዙ ነገር ተሸክሞ ያለ ሰው ነውና እና እዚህ ሰው ደግሞ መጠቀም አለበት። ገባሽ? ሰው መጠቀም አለበት። ያ ነው እኔ ጋር ድምጽ አለ፣ ለዛ ነው የምትማረገው። ብዙ ለማውራት አይመቸኝም እኔ። አይ አህመድ ከዝምታው ይሻላል። እሺ አንተ ጋር ያለው ድምጽ እስከዚህ ነው። አብሽር አውራ ኢንሻአላህ። እዚህ ያላችሁ ሰው ሁላችሁም ወንድሞቻችን ፎሎ እናድርጋቸው። መርሃባሽ እኔም ብዙ ማውራት ስለማልችል ነው። እሺ አሉ ክርስቲያኖች የሉም እንዴ? በፈጣሪ ክርስቲያኖች የላችሁ? ኦኬ ክርስቲያን ያለሽ እኔስ ነጃት ሚሚው ገኔ ነጃት እሺ ቅድም የሆነ ጥያቄ አለኝና የሆነ ክርስቲያን ሴት ጥያቄ ጠይቃኝ ነበር ያለች ነበርና ታወራለች። መርሃባሽ ዴቭ የነበረበት አውድ ትንሽ አስቸጋሪ ነው። ለዛ ነው ኢንሻአላህ ቁጭ ብላ ያዳምጥ። መርሃባ በቃሽ። ሌሎች ፌዝ አለ ወንድማችን ፌዝ ወይ ጀማል? አህመድ እኔ ያለውኝ ትንሽ ታገስ፣ ኢብራሂም እስኪመጣ ድረስ ትንሽ ማለት ጀማ መስጊድ ማጥተው። ኦኬ እሺ እናንተ ሰዎች እሺ ዴቫ አለ የሆነ መልእክት ልንገረው። እሺ ዴቫ
ዴቫ አለ ያ ጀማ ታብታብ አድርጉ እሺ ታብታብ አድርጉ በርቱ ሰዎች ايوه تطيق اعطيك انت السلام عليكم ورحمه الله وبركاته ወአለይኩም ሰላም ወራህመቱላሂ ወበረካቱ ዲስኪ ክርስቲያን ጓደኛ ያለች ልጆች ምናምን ይሄዱ አትጨነቂ አብሽሪ ችግር የለው ያን ያህል አይረብሽም ቀጥይ እختي ብዙ አይከብድም ያን ያህል አይረብሽም ከኔ መልከታ አንፃር ከረበሸ ነግርሻለሁ ቀጥይ ኦኬ مرحبا በቃሽ ሚዩት አድርገሻል ካላወቀች ልንገራት እሺ ኦኬ ዴቭ ላስወርደው እሺ ዴቭ አለ ሳላስወርደ ፊት ኦኬ ትንሽ ጉንፋን ስለያዘኝ ነው እሺ ድምጼ በጣም እየያዘኝ ነው ለዛ እሺ ሌላ ሰው አለ ሌላ ሰው አስገባ ብዙም አያስታውቅም አብሽር مرحباش جزاك الله አላችሁ እዚህ ጋር የኢብሮ ደግሞ ሁለተኛ አካውንት አለ ልንገራችሁ መልእክት ላሳለ 800 ምናምን ሰዎች ይሄ እዚህ ጋር ይታያችኋል እዚህ ጋር በምን ላሳያችሁ በምን ፖይንት ላድርግላችሁ እዚያ ከኔ ጎን ያለው ማለት ጎረቤቴ እሱን ፎሎ አድርጉትሽ በዚህኛው አካውንት በሰፊ ሊያገኛችሁ ይችላል እና ፎሎ አድርጉት ይሄን አካውንት ዮ ማሂር መጣሽ አንቺም ወሬሬ ወሬ ሱሳለብሽ ያላ እሺ እንቀጥል አሁን ይቻላል ይሄር ትጠይቂያለሽ እሷ ትንሽ አማርኛ ችግር ስላለባት ነው አፋን ምንድን ነበር ያልሽኝ መጽሐፍ ቅዱስ ላይ ግደሉ ምናምን የሚል የለም ብላ ተከራከረችኝና ህፃናት ምናምን ግደሉ የሚል የለምና እሱን የሚያሳየኝ ሰው ካለ ምናምን ያለች ነው ኢሳይያስ ለም ጥያቄ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 5ን ጥቀሽላት ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ሽማግሌውና ጎበዙን ቆንጆይቱንም ህፃናቱንና ሴቶቹን ፈጽማችሁ ግደሉ ነገር ግን ምልክት ወዳለበት ሰው ሁሉ አትቅረቡ በመቅደስም ጀምሩ አላቸው በቤቱም አንፃር ባዶ ሽማግሌዎች ጀመሩ ይላል በዚህ ሽማግሌ ጎበዙን ቆንጆ አይቀር ቆንጆይቱንም ይላል ቆንጆ እንኳን አያስተርፍም ህፃናቶቹን ሴቶቹን ፈጽማችሁ ግደሉ ይላል መጽሐፈ መሳፍንት ምዕራፍ 21 ቁጥር 10 ላይ ማህበሩም ወደዚህ 12000 ያያላኑ ሰዎች ሰደዱ ሂዱ በኤቢያስ ገላድም ያሉትን ሰዎች ከሴቶችና ከህፃናት ጋር በሰይፍ ስለገደሉ ይላል አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አሁንም ሄዳ አማሌቅ መታ ያላቸውንም ሁሉ ፈጽማ አጥፋት ማራቸው ወንዱንና ሴቱን ብላቴንና ህፃኑን በሬውና በጉን ግመሉና አህያውን ግደል ይላል ዘዳግም ምዕራፍ 20 ቁጥር 14 ላይ ነገር ግን ሴቶችና ህፃናትን እንስሶቹንም በከተማይቱ ያለውን ሁሉ በዝብዘህ ለአንተ ትወስዳለህ አምላክም እግዚአብሔር የሚሰጠን የጠላቶችን ምርኮ ትበላለህ ይላል በዝብዝ እያለ ነው ዘዳግም ምዕራፍ 6 ላይ በሐሲቦንም ንጉስ በሲሆን እንዳደረገን ፈጽሞ አጠፋናቸው ከተሞችን ሁሉ ከወንዶችና ከሴቶች ከህፃናትም ጋር አጠፋናቸው ይላል ኢያሱ ምዕራፍ 6 ቁጥር 1 ላይ ወንዱንና ሴቱን ህፃኑንና ሽማግሌውን በሬውና በጉን አህያውንም በሰይፍ ስለት ፈጽሞ አጠፉ ይላል በእግዚአብሔር ትእዛዝ ይሄ ከግድያ አንፃር ነው ሰውንም ረዱም ደግሞ የሚልበት ቦታ አለ ዘዳግም 32:27 አንደኛ ነገሥት 18:40 ላይ ሁለተኛ ነገሥት 11:1 ላይ ሁለተኛ ነገሥት 14 ላይ አንደኛ ሳሙኤል 17:51 ላይ ምናምን ሰዎችን ደግሞ ረዱ የሚልበት ቦታ አለ ሰዎችን ደግሞ በእሳት አቃጥሎም ደግሞ የሚልበት ቦታ አለ ዘሌዋውያን 20:14 ላይ ዘሌዋውያን 21:9 ላይ ኢያሱ 7:15 ላይ ዘዳግም 7:5 ላይ ዘዳግም 7:25 ላይ ዘዳግም 12:3 ላይ ማለት ነው እና ደግሞ ልጆችንም ደግሞ አባቶች በሰሩት ልጆችን ግደሉም ደግሞ የሚልበት ቦታ አለ አዩ ጠይቂው ኦኬ ታዲያ ያ ሁሉ ጥቁሱን ቆርጠ ነው እንደ ያ ሁሉ ግደሉ የተባለው ከምን አንፃር እንደሆነ አነበታ ታስረዳኛለህ ከመጀመሪያን ጀምረ መጽሐፍን ቦታ ታምጣና በምን ከምን የተነሳ ነው እንደዛ የተባለው የሚለውን ታስረዳኛለህ እሺ ላሳይሽ ኦኬ መጽሐፉን አውጥና መጀመሪያ ከፈች ላሳይሽ እሷም ስልክ ላይ አላት ታምጣ አንተም ካለ አውጣና ሳያት እሺ እኔ ብዙ አይመቸኝም ግን ትንሽ ደቂቃ መክፈት እችላለሁ ላሳይሽ ኦኬ
ይሄ ይታያችኋል ይታያል። ቆይ አንድ ጊዜ ትምጣ ላይ ሚሚ አንድ ጊዜ ትምጣ ስልክ ልታመጣ ገብታ ነው። ኦኬ ይሄው እያሳየሽ ነው። ነይ እዚህ ጋር አምጥቶልሻል መጽሐፍ ቅዱስ ይገልጽልሻል። አሁን መቀጠል ትችላለህ። ቆይ ወይ ስንት መሰለው እንዴ ምዕራፉን ንገረኝ አባ ምዕራፉን ንገረኝ እያለች ነው። ድምፁ ከዚህ በላይ ጨምሮ ነው። ያው ኤርፎን ወይ ላምጣ። እሺ ይሰማል። ቀጥል። አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ሳሙኤልን ሳኦልን አለ ይላል። አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ሳሙኤልም ሳኦልን አለው ሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ አለው። እግዚአብሔር ምን ብሎ ድምጹን አሰማው ለሳኦል? የእስራኤል ጌታ እግዚአብሔር እንዲህ ይላል አለ። የእስራኤል ጌታ እግዚአብሔር እንዲህ ይላል። ምንድነው ያለው? እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። የዘጸአት ታሪክ አለ። ያው ከእግዚአብሔር እስራኤል ይወጣል ከግብጽ ሲወጣ አማሌቃውያን ያን ይቃወሙታል። ያኔ የሆነ ማይሆን ድርጊት እዛ ተቃውሞ ያደርጋሉ። ያን ነገር ሲሆን አባቶቻቸው ነበር ያንን ያደረጉት። በሙሴ ጊዜ የተፈጠረ ታሪክ ነበር። በሙሴ ጊዜ የተፈጠረውን ታሪክ ከልጅ ልጆቻቸው በኋላ በሳኦል ጊዜ የነበሩ አማሌቃውያንን መጥቶ አሁንም ሄደ አማሌቅን ምታ ያላቸውን ሁሉ ፈጸመ አጥፋ አትማራቸውም ወንዱንና ሴቱን ብላቴናውንና ሕፃኑን በሬውንና በጉን ገመሉና አህያውን ግደል ብሎ ያዘዋል ማለት ነው። ምንም ባላጠፉበት አውድ ግደል እያለ ያዛል። ስለዚህ አንደኛ ይሄ ነው መጥቀስ ይቻላል። ይሄንን ስለዚህ እዚህ ጋር ወንዱን ሴቱን ብላቴናውን ሕፃኑን በሬውን በጉን በሬው ራሱ ያን አልተቃወመ በሬው እዛ ጋር አርፎ ሳሩን በሬውን በጉን ግመሉና አህያውን ግደል ብሎ አምላክ እያዘዘ ነበረ። ያው የእስራኤል ጌታ እግዚአብሔር እንዲህ ይላል ነው የሚለው። አያይሽ ነው ምን ትያለሽ? መልስ ቆይ አላወጣውም። እዚህ ጋር መጽሐፍ ቅዱስ ካላየው ምን የሚላለው ከፈቼልሻለሁ። አይ ሰው ትልሻል እኮ ማየት አትችይም እንዴ? ነጃት ማን ነው እኔ አነባለሁ ከመጀመሪያ እስከ መጨረሻ ድረስ አነብበ አንተ ራስህ አስረዳኝ እስቲ። ኧረ በለው መጨረሻ ስትይ 35 ሙሉ በሙሉ 35 እኮ ነው ምዕራፉን ሙሉ በሙሉ ካንዴ 35 እንትን እኮ ነው 35 እኮ አንቀጽ ነው ይሄ። 1 2 3ኛውን አንቀጽ አይተሽ ምናልባት ትንሽ ኮንሰፕቱን ያብራራልኛል የምትይው ቦታ ካለ ችግር የለውም። ግን ሙሉ ምዕራፉን ስትይ አሁን ይሄን አንብበሽ ሙሉ ምዕራፍ ሳትነብብ እኮ እግዚአብሔር ያስገድላል ምናምን ማለት አትችልም። ሙሉ ምዕራፍ ማለት ነው ያለበት እዚህ ጋር እኮ ያብራራል። እስራኤል ከግብጽ በወጣ ጊዜ ይላል። መች ነው እስራኤል ከግብጽ የወጣው? ምን አልክ? እስራኤል ከግብጽ በወጣ ጊዜ ይላል። መች ነው እስራኤል ከግብጽ የወጣው? ምን አውቃለሁ እኔ መቼ እንደሆነ በፈጣሪ። ታዲያ አሁን በነገርሽ ራሱ ይታቀያለሽ። አሁን እሺ በቃ ዝም ብለሽ አዳምጪ። እስራኤል ከግብጽ የወጣው ያኔ በሙሴ ጊዜ ነው። ይሻል የዘጸአት ታሪክ ይባላል። እስራኤል ከግብጽ ወጣ። በሚወጣ ጊዜ አማሌቃውያን ጥፋት አጠፉ። አማሌቅ በመንገድ እየተቃወመ ያደረገውን እበቀላለሁ አለ። ስለዚህ አጠፉ ጥፋት። ተቻለ። ስለዚህ ያንን ነገር ሲያጠፋ ምን አልሽ? አማሌቃውያን ያንን እስራኤል ከግብጽ ስለወጣ አይደለም እየተቃወሙት ያሉት? ሲወጣ እንትን አለው እና ታዲያ ለእግዚአብሔር ፍቃድ ነው። እግዚአብሔር ደግሞ እስራኤላውያን ከግብጽ ለማውጣት ለእግዚአብሔር ፍቃድ ስለሆነ ግዴታ የሚያከለክል የለም። አሮንም እንደዛው አድርጓል። ታዲያ እነሱ ብቻ ነው እንዴ? እነዚህ አይደለም። ግን አማርኛ በጣም ችግር የለም አብሽሪ። እሺ ምን መሰለሽ ከሆነ እኔ በዛ ሰዓት ቢያጠፋቸው እኔ ችግር የለብኝም። በሰዓት የነበሩትን ሰዎች ቢያጠፋ ችግር የለብኝም። እነዚህ ልጆቻቸው ናቸው። ገብቶሻል? ሳኦልና ሙሴ በጣም ብዙ እና ከእግዚአብሔር ጋር እንደው የሚገዳደር ይደቅቃል ይላል መጽሐፍ ቅዱስ። እግዚአብሔር ጋር የሚገዳደር ይሞታል። የሰው ነውና እነዚህ ከእግዚአብሔር ጋር ተገዳድረዋል ነው።
እነዚህ ከእግዚአብሔር ጋር እኮ ችግር አልነበረባቸውም እነዚህ ሰዎች እኮ እስራኤላውያን አለቅቅም የሚሉ የእግዚአብሔር ፍቃድ እንዲሆን የማይፈቅዱት የእግዚአብሔር ፍቃድ እንዲሆን የማይፈልጉት ግዴታ ያንን እንግዲህ እነሱን ለምን አላጠፋቸውም? እሺ እነሱን ለምን አላጠፋቸውም? ያን የተቃወሙትን ሰዎች እና እነሱ ናቸው እንጂ አሁን ምን አለ ታዲያ? አይደሉም እነሱ አይደሉም። እነዚህ ልጆች ይሄ ሙሴና ሳኦል ኤግዚስት ያደረጉበት ጊዜ በጣም ይለያያል። እነዚህ ልጆቻቸው ናቸው። እሺ ያኔ አባቶቻቸው ያደረጉትን ነገር ነው የተቃወመ ያለው። እሺ ያኔ እስራኤል ከግብጽ ሲወጣ የተቃወመ ያለው ይሄ የሳኦል ጊዜ ነው። እሺ ስለዚህ አሁን እና አለ ምክንያት እኮ እግዚአብሔር አለ ምክንያት ይጥፉ አላለም እኮ እግዚአብሔር ለፍጥረት ምን አደረጉ? እሺ ከኛ በላይ ያስባል። አለ ምክንያት ይጥፉ አይልም። ከእግዚአብሔር ሐሳብ ጋር ሲገዳደር ነው ያንን አሁን ህጉ ጋር አንተ አሁን ከተገዳደር ያኔ ስለተፈጸመ ነገር ነው። ምን መሰለሽ ያኔ እግዚአብሔር ከግብጽ በሚወጣ ጊዜ ስለተፈጸመ ነገር ነው የሚያወራው። ያኔ ስለተፈጸመ ነገር በሰዓቱ ስለተፈጸመ ነገር አይደለም። ምን አድርገው ነው ህፃናት እኮ ያንን ለእግዚአብሔር ህግ ለማይታዘዙ በሙሴ ህግ እንዲገደል መጽሐፍ ቅዱስ ይናገራል። እነዚህ ምን አደረጉ? እሺ ህፃናት እሺ አሁን በጉ ምን አደረገ? በጉ አልታዘዘም ነው ማለት በሬና በጉ ይገደላል። ስላልታዘዙም በሬና በጎቹ እኮ የእግዚአብሔር ቁጣ ነው። የእግዚአብሔር ፍጡር ነው። እግዚአብሔር ሊያኖርም ይችላል። ምን አደረጉና ነው እግዚአብሔር ቁጣ የመጣው እነዚህ ሰዎች ጋር? አሁን ለምሳሌ ከኛ አመጻ የተነሳ ሁሉንም ነገር እየተጎዳ አይደለም እንዴ? ከኛ አመጻ የተነሳ ለምሳሌ በእኛ ላይ የተወረደ ቁጣ ሁሉንም ሊወስድ ይችላል። ለ400 ዓመት ነው እንደ እግዚአብሔር የሚፈጀው እነዛን ሰዎች ለማጥፋት? ይሄ እኮ ከ400 ዓመት በኋላ የመጡ ሰዎች ናቸው። እነዚህ ከ400 ዓመት በኋላ የመጡ አማሌቃውያን ናቸው። አልተረዳማ በደንብ አንበው ያለው ነገር ሊኖር ይችላል። ምክንያቱም እግዚአብሔር ሙሴና ሳኦል ሁለት የተለያየ ጊዜ ላይ የነበሩ ሰዎች ናቸው። በሙሴና በሳኦል ጊዜ የ400 ዓመት ልዩነት አለ በሙሴና በሳኦል ላይ ማለት ነው። ገብቶሻል? በሙሴ ጊዜ የተፈጸመውን ነገር በሙሴ ሰዓት የነበሩ ሰዎች ማጥፋት ሲኖርበት በሳኦል ጊዜ የነበሩ ሰዎችን በማጥፋት እንዴት ነው የሚከሰው ይሄንን ነገር? እነዚህስ ምን አደረጉ? ገብቶሻል? እስራኤል አምላክ ለበቀል ብሎ ከ400 ዓመት በኋላ የመጡ ህዝቦችን ማጥፋቱ ፍትሃዊ ነው ወይ? እሺ አሁን እንደገና ምዕራፍ 1 እስከ መጨረሻ ድረስ አሁን እኔ መጽሐፍ እዚህ ጋር ፈልጌ ያጣውና 1 እስከ መጨረሻ ድረስ ምን እንደሆነ እንድናውቅ ለሁላችን ግልጽ እንዲሆን 1 እስከ መጨረሻ ድረስ አነበውና ለሁላችንም ይገባል። ይሄን ሁሉ እስከ 35 ምን ችግር አለ? ከዚህ አንድ ነፍስ ከዚህ ከተረዳ ራሱ በቂ ነው። ምን አንተ ይሄ 10 ደቂቃ አይፈጅም። ከዚህ ሁሉ አንድ ነፍስ ራሱ ለዚህ ነው ለካ ይሄ ምክንያት ለዚህ ነው የሆነው ብሎ ከተረዳ ሰዓት ምን ይጠቅማል? ይሽዳ ሰዓት ዝም ብለን እየሳቀን ይሄዳል አይደል? እንኳን መጽሐፍ ቅዱስ ያነበብክ እውነትሽን ነው። እሱ እውነትሽን ነው። ግን አሁን ይሄ 35 አንቀጽ ነው። በጣም ረጅም ነው። ሐሳቡም ደግሞ የሆነ ታጥቀይና ሙሉን አንብባ ትምጣና እዚህ ጋር ያለውን ነገር ብትረዳ እኔም እንደዛ ነው ያልኳት። ማለት እኔ ጋር ስላልተግባባን ነው ወደዚህ የመጣ ነው። የነዳመጥ ሰዎች እሺ ወደ ሁለተኛው ጥያቄሽ ትገቢያለሽ? አይሰማም እንዴ? ኢየሱስ አንካሶችና ምናምን ሁለተኛው ጥያቄዋ ደግሞ ይሄንን አንብቤልሽ ነው። አይሰማም እንዴ? ድምጽ ከሰዎች አይሰማሽም? ይሰማል። እየሰማኩ ነው። እና ያንብብልሽ ምንድነው ያልከው? ወንድሜ እኔ አልሰማሁም። እሺ አዳምጪ እስቲ አንዴ። ይሄ 35 አንቀጽ ነው። እሺ ማንሽ ክርስቲያኒት ይሄ 35 አንቀጽ ነው። 35 አንቀጽ እንግዲህ እዚህ ማንበብ በጣም ረጅም ነው። ፕላስ ደግሞ ኮንቴክስቱ ራሱ የሆነ ቦታ ለየት የሚልበት አውድ ነው ያለውና ስለዚህ ሳሙኤል ከሳኦል ቦታ ተመለሰ፣ ሳኦልም ለእግዚአብሔር ሰገደ የሚለው ከግድያው ጋር ምንም የሚያገናኘው ኮንቴክስት የለም። ይሄው 31ኛው አንቀጽ ላይ ስለዚህ ረጅም ሐሳብ ስለሆነ አንቺ አንብቢው ተረጁ ምናምን እና እዚህ ጋር ደግሞ ካለው ሐሳብ ጋር የሚያገናኝ ልጥቅስ አለ የምትይውን ደግሞ መርጠሽ ነው አምጥተሽ ማሳየት ትችላለሽ። እሺ ያ ነው በቃ አንድ ጊዜ መውጣት አለብኝ። ኢብሮና ማሂር ቀጥሩ። እሺ መውጣት አለብኝ ደግሞ እሺ ምን ነው የምትለው አህመድ? ሰላም አለይኩም። አልሰማሁም። አይሰማም ምን ነገር ወደ ውስጥ ነው ያለው። አሁን ውስጥ ነው ወጣቀስ። ኦኬ ማሂር ሼክ ማሂር እሺ ማሂር የለም። ፌዝ ሼክ ፌዝ አይገጥም።
እሺ እና ተቀጣይሽ እኔ ላናግርሽ። እሺ ልቀጥል። ቆይ ይሰማል። ይሰማል። እስኪ ድምፁን ቀንሹ። እሺ ሁለተኛው ጥያቄዋ ደግሞ ይሄንን ብዙም እንትን አላለላትም፣ ሙሉውን እንዲያነብላት ነው የፈለገችው። ሁለተኛዋ ጥያቄ ደግሞ አፍንጫ ምናምን የሚል አካለ ጎደሎ መንግስተ ሰማያት አይገቡም የሚል አለ። የለም ይሄንንም ቢያሳዩኝ ምናምን እያለች ነበርና እስኪ እሱንም አስረዳት። እሺ ቪዲዮ ልክፈት። አንድ ጊዜ ቪዲዮ ይከፈትና እሺ ጥቅስ ላሳይሽ። አሳያት። ኦኬ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላንብበው ወይስ ታያለች? ልትሸራፍ? አይ አንብብላትን ተይው። ማየት ነው የምትፈልገው? ታነቢያለሽ? አንብብልሽ ማየት ያነበው እሱ ራሱ ይሄን ይላል። እሱ ክፍቶች ችግር የለም ማለት ይቻላል። እሱ ይታያል። ኧረ ምንም ይታያል አባ። እሺ ምንም የለብንም በያት። እኛማ ምን አለብን? ይኸውልሽ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማነው ተናጋሪው? እግዚአብሔር። ምን ብሎ? ለአሮን እንዲህ ብለህ ንገረው አለው። እግዚአብሔር ማለት ነው። ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። በቃ ነውር ያለበት ሰው ነውር የተባለ ነገር ያለበት በአጠቃላይ ያቅርብ አለ። የአምላኩን እንጀራ ማቅረብ ጭራሽ አይችልም። ማን ነው እሱ? እውር ወይም መሳቅ አይቻልም። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ። አይነ መጭማጫ ማለት አይኑ እንደ ቻይናዊ በአጠቃላይ አሁን አይገባም። ቻይናዊ፣ ኮሪያዊ፣ እነዚህ ደግሞ ጃፓን ምናምን ወይም እከካም ወይም ቋቁቻም ወይም ጃንደረባ ማለት ጃፓን የፈጠረው ማን ነው እኮ? አይነ መጭማጫ እነሱ ናቸው። አሁን ልምጣለሽ። እና ጃንደረባ ማለት ደግሞ ወንድ ልጅ ሆኖ ብልት የሌለው የተቆረጠበት ማለት ነው። ጥያቄው እሱ ነውረኛ እንጀራ ለምን ያቀርባል? ብልት የሌለው። እሺ እሱን እንመጣበታለን። ቆይ መጀመሪያ አንድ ሰው አፍንጫው ደፍጣጣ በመሆን ለምሳሌ አሁን ቪዲዮ ብትከፍቺ አንቺ ምናልባት አፍንጫ ደፍጣጣ ከሆንሽ አገቢም አሁን አገቢም። ስለዚህ አሁን አንድ ሰው አፍንጫ ደፍጣጣ በመሆኑ ብቻ የእግዚአብሔር ጉባኤ አይገባም ይባላል? ይሄ በጣም መንግስተ ሰማያት ነው ጉባኤ። አይ የእግዚአብሔር ጉባኤ ነው። ያው ነው እኮ ምን ልዩነት አለው? ኦኬ እቺ ግን መንግስተ ሰማያት አይወርስም ያለች ነበረች። የማይወርሰው ላሳይሽ ቁማጣው ምናምን ነገር መንግስተ ሰማያት አይወርስም ያለች ስለሆነ ነው። እንደው ገርሞኝ አንቺ ቤተ መቅደስ እኮ አንዴ ማነሽ? ስምሽ ማን ነው? ስምሽ ማን? ሚሚዬ ይኸውልሽ አንድ ሰው አፍንጫው ደፍጣጣ ስለሆነ ብቻ የእግዚአብሔር ጉባኤ አትግባ ተብሎ አፍንጫ ሰልካካዎች ብቻ መግባት ትክክል ነው? እንደው እንጀራ እንዳያቀርብ አለ እኮ። የት አለ? እላዩን ውስጥ ደግምልኝ እንጂ እኮ ነው ያው ምን አለ መሰለሽ እዚህ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። ጭራሽ ያረክሳል። አፍንጫ ደፍጣጣ መሆን ነው የእግዚአብሔር ቤተክርስቲያንን የእግዚአብሔር ጉባኤን የሚያረክሰው? በእውነት ነገሩን አንተ አልገባም እንጂ ኃጢአት የሰራም ይሆናል ፍቻ ያለው መጽሐፍ ቅዱስ ላይ ብዙ ስላለው አይልም። በዛ አይልም። ደግሞ ላሳይሽ። ይሄ ጃንደረባው ሰውዬው እንዴት አይተውት ነው? እንዴት ነው የሚታየው? ተገልጦ እየታየ ነው እንደሚገባው ሰው ጃንደረባ ሲባል ብልቱ የተቆረጠ ነው። እንዴት አድርገው ነው እያዩ የሚያስገቡት? ወለካሉ አሉ። አቤት ይቅርታ ችግር የለም። እሺ ልጅቷ አለች። እሺ አሁን ይቅርታ ጀምረው ተጠርተን ነው። እሺ እና አንድ ሰው እግሩ ሰባራ ስለሆነ
እጁ ሰባረ በአካሉ ታይቶ አንተ አካለ ጎዶሎ ነህ ውጣ ተብሎ አካል ያለው አፍንጫው ሰልካካ የሆነ በቃ ባጭሩ ምን አለፋሽ አንቺ በእግዚአብሔር መልክ ያየ ነው የሚያስገባው ማለት ነው በቃ እንጂ እግዚአብሔር ልብን ሳይሆን መልክ ነው አሁን ላይ ያለውን ሳታነብብ አሁን ማንተ ቆርጠ ያመጣው ነው ያላምን ምክንያቱም ኢየሱስ ክርስቶስ በመድር ላይ ሲያስተምር በነበረ ጊዜ አንካሶቹን እየፈወሰ እየፈወሰ ነበር እንጂ እናንብበው ይልሽ ለአሮን እንዲህ ብለ ነገረው አለ እግዚአብሔር ኤላሂድና ዋይ ተከስታለ ማን ነበር ይብሮ እዚህ ጋር እሺ ሬነር ሰላም ነው ሬነር እንዴ ነህ ደህና ነህ አሰላሙ አለይኩም አፍንጫ ደፍታታ ነው ሰልካካ ነው አይደለም ጃንደረ ዋጋ እንዴ ወአለይኩም ሰላም ወራህመቱላህ ሙስሊም ነው እንዴ አረ ሬነር ነኝ kidding me እንዴ ኦኬ are you kidding me እንዴ ሰላም አይደል እንዴ ኦኬ አፍንጫ ደፍታታ ነው ወይስ ሰልክክ ያለ ነው ሬነር እስቲ ዛሬ ሊያዝ በዚህ እሺ ቀጥይ ምን እንደምትይ የጀመርከው ከ16 ነው አይደል ኤላይ ሄድና እስከ 1 ድረስ እስከ 16 አንበው ከዛ በኋላ ያለው ነገር እናወራለን ከስንት ጀምሮ በቃ ለምን እኔ ቤት መተሽ ለምን ወይ አትማሪም ቁጭ ብለሽ እንዴ ምን ሆነሽ ለምን አልማርም እንዴ እኔ ካስተማርኩ ዋጋ አለው እኔ ያላውኩን ነገር እኔ ካስረዳኸኝ በቃ ይሄው አሁን እኮ ይሄ አዲስ ሐሳብ ነው እሺ እንደውም የባሰ ነገር ልስጥሽ ይብሳል አሁን እንደውም ከዚህ ይብሳል አሁን እኔ ይሄንን ሁሉ አላነበብም አሁን ይሄን ሁሉ ቁጭ ብዬ አላነበብም አሁን ይሄንን ሁሉ እንደገና ይሄን ሁሉ አንብቤልሽ ድጋሚ እንደገና ቶሎ ብላን በእና ጭረሰው እስቲ ሂድ እስከ አንድ ሂድ ከአንድ ጀምር ሚሚዬ ደህና ነሽ ጥቅሱን ያዢና የምሰጥሽን ጥቅስ ያዢና ያዢ ጥቅሱን ዘሌዋውያን ምዕራፍ 21 ነው እዚህ ያለው ህዝብ ምን እንድሰማ ነው የምፈልገው ያለው ነገር ሄድና እስከዛና በምን እኔ እንትን ከሆንኩ እኔ አንተ እንትን ከሆንክ አንተ ነገር አረ ስለፈጠረሽ እንዴ ምን ሆነሽ ነው አንድ ጊዜ እዚህ ጋር ደግሞ አንድ ላሳይሽ እስቲ ይሄንን ታነቢልናለሽ እስቲ አንብቢልን ይሄንን እግዚአብሔር ቃል ይነበብ እስቲ አማርኛ ማንበብ ትችላለሽ አዎ እስቲ አንብቢ ቁላው የተቆጠቀጠው ይላል ምን ይላል ቁላው የተቀጠቀጠ አንቺ ደፋር ነሽ አንቺ ምላስሽ ራሱ እኔ ምላሴ ይቆረጥ ነበር ወላሂ እና ታዲያ ምንድነው ይሄ ቁላው የተቀጠቀጠው ቢቱንም የተቆረጠ ወደ እግዚአብሔር ጉባኤ አይገባም እና ታዲያ ይትላልሽ እንዴ ደጋገምሽብን እኮ ናቲ አረ በሴት አያምርም እንዴ እሺ አሁን ላንብብልሽና ከዛ በኋላ አንዴ ጉድ እኮ ነው እናንተ ሆ እሺ ዳሽ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባል እስከመቼ ዲቃላ አለ ጭራሽ ደግሞ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከመቼ እስከ 10 ትውልድ ድረስ ጥያቄው ነጃትዬ ማነሽ ሚሚዬ 10 ትውልድ የማይገባው ለምንድን ነው 10ሩ ትውልድ ምን አረገ ዲቃላስ ለምንድን ነው የማይገባው ሚውትሽን አንሺ ሚውት አንሺ እሺ አሉ ወለካሉ ሚውት አርጋ ነው አላየችው ምንድነው ጥቂት ዲቃላ እግዚአብሔር ጉባኤ እስከ 10 ትውልድ እንዳይገባ ይላል 10ሩ ትውልድ ምን አጠፋ አሁን እኔ የሜራ መጽሐፍ ቅዱስን ቦታ ራሱ አላወኩም አንተ አላወኩም ኦሪት ዘዳግም ኦኬ ኦሪት ዘዳግም ምዕራፍ 23 ቁጥር 1 ምዕራፍ 23 ቁጥር 23 ከምዕራፍ 1 ልጅ አረ ማይሮ ወሲ ምንድነው ኦሪት ዘዳግም ምዕራፍ 23 ባይሆን በቃ እንደዚህ አይነት ነገር ትተን ምዕራፍ 23 ቁጥር 23 ነው አይደል አባ
ምዕራፍ 23 ቁጥር 1 ይኸውልሽ 21 ነው ያጭት ምዕራፍ 23 ቁጥር 1 አዳምጪኝ አንዴ እስቲ ኦኬ እንዴ አይነት ነገሮችን ትተን እስቲ ስለ ድነት እናውራ እስቲ ምን ትያለሽ አሁን ተይ በቃ ይሄው አንቺ እሱ ያወጣው ነው እዚህ ጋር ነው ያወጣውም እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለው ነገራቸው በተቀደሰ ጉባኤ በላቸው የሚታወጃቸው እስቲ አንብ ባንቺ ከኔ የተሻለ ታንብያለሽ ይሄው ምንም አሁን እዛ ባልገ ቃላት እዚህ ጋር ምንም የለም በእግዚአብሔር ስም ነው በእውነት አላሳሰድኩም ይሄው ኦሪት ዘሌዋውያን ይሄው 23 አንድ ያለኩ ከዘዳግም ነው ያለሽ ነው ኦኬ ዘዳግም ነው እንዴ በደንብ አስረዳልኝ እስኪ እዚህ እየተከራከረ አረ በግድ አታዝናኑን ባላ እንዴ ጊዜያችን እንዳይባክን ቆይ ምንድን ቀረሽ ምን ፈልገሽ ነው አስረዳሻለሁ ምንም አላስረዳኝም እስቲ ንገራው እሺ ይኸውልሽ አሁን አንድ ሰው ማለት ነው ይሰማሻላ የሰማሽ ነው አዎ ይሰማል አንድ ሁለት ሰዎች ተገናኙና ማለት ዝሙት ሰሩ ልጅ ወለዱ ልጁ ጥፋት አለበት ሚሚ ላ ልጁ ምን ያውቃል በጣም ጥሩ ምን ይላል መሰለሽ እግዚአብሔር ቢቃላ አረ ቆይ ነኝ ማን ነው ላላ እኔ ነኝ እሱ ሄደች እሺ ዲቃላ ማለት ያው በዝሙት የተወለደ ልጅ ነው ታውቂያለሽ አይደል ሚሚ አዎ እግዚአብሔር ምን አለ መሰለሽ ዲቃላ ወደ እግዚአብሔር ጉባኤ አይግባለ ምንድነው ጥፋቱ ከዛ ቀጠለና የሚገርምሽ እስከ 10 ትውልድ ድረስ እግዚአብሔር ጉባኤ አይግባለ ስንት ትውልድ 10 ትውልድ ምንድነው ያጠፉት እነዚህ ሁሉ ሰዎች ምን ነው ጥፋታቸው ምክንያቱም በእግዚአብሔር ፍቃድ አልተወለደማ ያንን ቀደም በእግዚአብሔር ፍቃድ ወይም በጋብቻ በኡርኩስ ነው የተወለደው እና ምንድነው ኦኬ ስለዚህ ጥፋተኛ ነው ማለት ነው ሚሚዬ ስለዚህ ጥፋተኛ ነው በቃ እንደዛ በእኛ አጥፍቷል እንግዲህ ልጁ ምንም አይሉ ግን ለእግዚአብሔር ዘንድ ሊሆን አይችልማ አይ በቃ ስለዚህ አሁን እሱ ምንም ጥፋት ሳያጠፋ መልካም ነገር ለማድረግ እግዚአብሔር ጉባኤ መግባት ቢፈልግ እንኳን እግዚአብሔር እሺ አይለውም ፌር ነው ይሄ ትክክል ነው የእግዚአብሔር ፍቃድ ከሆነ ከእግዚአብሔር ፍቃደኛ ምናልፍ አንችልማ ፍቃድና ፍቃድ አለመሆን እኮ አይደለም እግዚአብሔር ፍትሃዊ እኮ ነው ሚሚ እግዚአብሔር ፍትሃዊ ነው ፍትሃዊውን አምላክ ደግሞ አንድን ሰው ምንም በማያውቀው ነገር ምንም አይነት ቅጣት አያረግበትም አሁን ይሄ ከባድ ቅጣት ነው የአምላክ ጉባኤ አለመግባት ያውን በአካላት እየተመረጠ አንደኛው ጃንደረባ ይላል አንደኛው አይነ መጭማጫ ይላል እንደዚህ አይናቸው እንዲሆኑ ሰዎች አይገቡም አሁን እንዴ አይገቡም ትርፋ አካል ያለው አሁን በዚህ በኩል ሌላ አፍንጫ አንድ ሰው ቢኖረው አይገባም ይሄ ሰውየው አፍንጫ ደፍጣጣ እንደዚህ አፍንጫው እንዲሆነ ሰው አይገባም ሻው ምንድነው የሚሻለው አሁን ይሄንን ከአጭሩ አንስተ ይሄ ጥያቄ ነው ብለ ሰብስበ ከምታወራ መጀመሪያ አንተ ራስህ ከምን አንፃር ነው ብለ በደንብ ገምግመው እና ሰው እንደኔ ሲገባ ከመጀመሪያ እስከ ታች ማስረዳት አለብህ አሁን አጭር ነገር ያኔ በቁርአናቸው አጭር የተጻፈው ነገር እኔ አምጥቼ ቁርአናቸው እንደዚህ ነው ማለት አልችልም በዚህ ደግሞ እንደዚህ አይገልጽም ሲጀምር መጽሐፍ ቅዱስ አትሮጋገም እንደዚህ አይደለም በቃ እንደውም ጦስሽን ይዞ ሄድ በቃ ሚሚ ጦሳችንን ይዞት ሄድ በቃ ተይው በቃ ይሄን አሁን ስለ ድነት እናወራ የሚያድን ነገር እናወራ እሺ አሁን አንቺ ምን ብለሻል ከአንድ ጀምሮ ያስረድሻል ነው ያልሽው ወይ አስረዳሽ ከዚህ በላይ ሌላ ጥያቄ ካለሽ ጠይቂው እስኪ ከዚህ ውጭና አሁን ኢየሱስ እሺ ጌታችን ኢየሱስ ክርስቶስ ሙስሊም ነው አላችሁ አለን
እናንተም ኦኬ ትላላችሁ። ሙስሊም ከሆነ ታዲያ በዚህ ምድር ላይ ያስተማረ ሳለ ለምንድን ነው ስለ እስልምና እኛን ያስተማረው? ልጠይቅልሽ የለስተ እዚህ ጋር ጥያቄው ምን መሰለህ? ሙስሊም ከሆነ ለምንድን ነው ሁሉም የዓለም ህዝብ እኛ ሁሉ ሙስሊም ያልሆን ነው? ላ እንደዛ አይደለም። ሶ እሱም ቢያስተምረው ራሱ መፍታችን ነው። አሁን ሰው በምድር ላይ ያለ የፈለገውን ይቀጥላልና አሁን የኔ ጥያቄ ለምንድን ነው ስለ እስልምና በመጽሐፍ ቅዱሳችን ላይ ያልተጻፈው? ለምንድን ነው ስለ እስልምና ያልተናገረው? ያኒ ኢየሱስ ክርስቶስ ያንን ለምንድን ነው ስለ እስልምና ያስተማር ነው? መጀመሪያ እስላም በዛ ዘመን ብኖር ኑሮ አስተምሯል። ላ ወዴት ነው ቤት በኩል ነው ያስተማረው? እስልምና ማለት ምንድነው ሲባል አልኢስቲስላሙ ሊላህ ለአላህ እጅ መስጠት እና ለአላህ አንድ አምላክ አለ፣ ከአንድ አምላክ ውጪ ሌላ አምላክ የለም ብሎ መናገር ነው። ከዛ ነቢያትን ማመን ነው። አምላክ ባወረዳቸው መጻሕፍቶች ማመን ነው። መላእክት ሕያዋን እንደሆኑ አምላክ የፈጠራቸው መሆናቸውን ማመን ነው። እነዚህ ሁሉ ናቸው እስልምና። ይሄ ነው እና ለአንዱ አምላክ መስገድ ነው። በቃ ባጭሩ ከአንዱ አምላክ ውጪ ሌላ አምላክ የለም ብሎ እሱን መገዛት። ኢየሱስ ደግሞ በምድር ላይ ሲያደርግ የነበረው ይሄንን ነው። አንድም ቦታ እኔ አምላካችሁ ነኝ አምልኩኝ ብሎ ያውቅም። ባይሆን ምንድነው ያለው? አምላኬ እና አምላካችሁ እያለ ሲሰብክ ነበር። እውነተኛ ኢየሱስ ነኝ መንገድና ህይወት ነኝ፣ በእኔ የሚያምን የዘላለም ህይወት ያገኛል ብሎ ተናግሯል እኮ። ሌላ ምንድነው? እውነት ህይወት እግዚአብሔር ነው። መች አያገኝም ማለት ነው? እኛ አያገኝም እኮ አላለም። ኢየሱስ በኢየሱስ የሚያምን የዘላለም ህይወት ያገኝ ነበር። እኛም እኮ በኢየሱስ ካላመንን የዘላለም ህይወት አናገኝም። በኢየሱስ ግን ነብይነቱን ነው የምናምነው። ይቅርታ ባይብል ላይ ኢየሱስ ነብይ ብለህ ሳይሆን ኢየሱስ ጌታ እንደሆነ በልብ ብታምኑ በአፍ ብትመሰክር ለእግዚአብሔር ልጅ ትሆናለህ እንጂ ዝም ብለህ ኢየሱስ ነብይ ነው እንደዛ አይልም። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ምን ብሎ? ክርስቶስ ነው ብሎ በእግዚአብሔር የሚያምን የሚለው መጽሐፍ እንጂ አምላክ ነው ብሎ አይልም። ኢየሱስ ጌታ እንደሆነ ሌላ ቦታ ማለት በርግጥ እኔ ጥቁት ስለማለት ነው እንጂ እኔ ብዙ ቦታ ስለማላውቅ ነው። ኢየሱስን ጌታ ማን ያደረገው? ኢየሱስን ጌታ ማን ያደረገው? ኢየሱስ ራሱ ጌታ እኮ ነው። ሐዋርያት ሥራ ምዕራፍ አይ በቃ ሌላ ሰው አስገባው አንችልም። እዚህ ወይ ተቀመጥና ሊያ ሰላም ነው? ሰላም ናችሁ? አልহামዱሊላህ ደህና ነን። ይሰማል? ድምጽ ርቋል ያንተ? አረ ይሰማል። ኢየሱስን ጌታ ማን ያደረገው ሊያ? እኔ እሱን ልመልስ አይደለም። ቅድም ኦሪት ዘጸአት ላይ ስታሳይ የነበረውን እሱን ላሳይ ነው የገባሁት። ልመልስልህ። ሙኬን አስገቡት። እሺ መልሺ። ሙከሚልን አስገቡት። ምንድን ነው የምትመልሺው? እስኪ አሳየኝ። ቅድም ለልጅቷ ስታሳይ የነበረውን ዲቃላ ወደ እግዚአብሔር መንግስት አይገባም የሚለውን ማለት ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1 መጽሐፍ ቅዱስን አሁን አልያዝኩም። እስኪ አሳየኝ። ዳሽ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። 10 ትውልድ ድረስ ኦኬ። ወደ እግዚአብሔር ጉባኤ አይግባ ማለት እንዳውራ ይሰማል? አረ ይሰማል። ያ ያንተ ድምጽ አልተሰማኝም። ለዛ ነው ወደ እግዚአብሔር ጉባኤ አይግባ ማለት ምን መሰለ? በርግጥ እኔ አንብቤ ተረድቻለሁ። መጀመሪያም እንደ እናንተ አይነት አስተሳሰብ ነበረኝ፣ ግን ከመጀመሪያውም እንትን ስሎ ከዛ ሁሉም ነገር በትክክል ገባኝ። ሙሉ የሙሴን ሕግ ስታነባ በጣም ግልጽ ነውና የሙሴ ሕግ ነው። ሙሴ የእስራኤልን ልጆች እንዲያስተዳድር የተሰጠው የሙሴ ሕግ ነው በመጀመሪያ ማለት ነው። የሙሴ ሕግ ነው፣ አዲስ ኪዳን አይደለም ያ። እና በሙሴ ሕግ ደግሞ ለእግዚአብሔር መስዋዕት ይቀርባል። መስዋዕትም
ነውር የሌለ መስዋዕት ማለት ነው። ያ በጎም ሆነ ፍየሉ ነውር የሌለ መስዋዕት ይቀርባል ማለት ነው። አሁን በአዲስ ኪዳን የለም፣ ያ ለሙሴ የተሰጠ ህግ ነው። ያ ንጹህ መስዋዕትን ደግሞ ነውር የሌለበትን መስዋዕትን የሚያቀርበው ንጹህ የሆነ ሰው ነው። ራሱን ለጣዖት ያልሰዋ ኃጢአት የሌለበት ይሰማል። እየሰማሁሽ ነው። እና እንደዚህ አይነት ሰው ነው እንጂ የሚያቀርበው ወደ እግዚአብሔር ጉባኤ አይግባ ማለት መስዋዕቱን ለእግዚአብሔር የሚቀርበው መስዋዕቱን ያ ሰው ራሱን ለጣዖት የሰወሰው መስዋዕቱን ይዞ አይቅረብ እንጂ ጭራሽ ከእግዚአብሔር ይራቅ ወደ እግዚአብሔር ጉባኤ አይግባ ማለት አይደለም። ግን መስዋዕቱን ይዞ አይግባ እያለ ነው። በጣም ግልጽ ነው ያ ክፍል። እኛ ደግሞ ለምንድን ነው የማይገባው ነው ጥያቄያችን። አሁን እዚህ ድረስ መምጣት እኮ አይጠበቅብሽም ነበር። ለምን አይገባም? እሱማ መለስኩልህ እኮ ለእግዚአብሔር የሚቀርበው መስዋዕት ንጹህ ነው። ይሄ በጉም ሆነ ሰው አፍንጫ ደፍጣጣ ሲሆን አንድ ሰው አፍንጫው ደፍጣጣ ስለሆነ ብቻ ንጹህ አይባልም ወይስ ልቡን ነው እግዚአብሔር የሚያየው? በቃ ለሙሴ የተሰጠ ህግ ነው ያን ጊዜ ማለት ነው። ህግ እኮ እግዚአብሔር ፍትሃዊ አይደለም። እሺ እግዚአብሔር ፍትሃዊ አይደለም። ፍትሃዊ አይደለም። እግዚአብሔር ፍትሃዊ ነው አይደለም? ህግ ነው በቃ ለሙሴ ለህግ አይደለም። ለመረጣችሁ ሰዎች ለሁሉም እኮ አይደለም ሲጀመር እግዚአብሔር። ስለዚህ ምርጫ ነው ማለት አየሽ። አሁን ፍትሃ አለመሆኑ ምርጫ ላይ ስንመጣ ራሱ ምርጫ ስለ ይወለ አሁን ለምሳሌ በእኛ በቤተ ክርስቲያን ዙሪያ ላይ ራሱ ማለት ነው። ለምሳሌ ቅዱስ ቁርባን የሚባል ነገር አለ። እነዛ የተመረጡ ሰዎች የሚመርጠው ደግሞ እግዚአብሔር ሳይሆን አሁን በእኛ በቤተ ክርስቲያናችን ውስጥ የሚመርጥ ካህናት፣ ዲያቆናት ሊሆን ይችላል። እነሱ የሚመረጡ ራሳቸውን አንጽቶ ነው ወደ ረጅም ርቀት አትሄጂ። እግዚአብሔር አንድን ሰው አይኑ መጭማጫ ስለሆነ አካሉ ጎዶሎ ስለሆነ ተግባባ፣ እንዲሁም ደግሞ አፍንጫው ደፍጣጣ እካካም ስለሆነ ልቡን ነው የሚያየው። አይ በጣም ከባድ ነገር ነው ወላሂ። በጣም 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 ነብያችን ሰለላሁ ዐለይሂ ወሰለም እንዳሉ ታውቂያለሽ? ኢነላህ ላ የንዙሩ አላህ አይመለከትም ኢላ አጅሳሚኩም ስለ ሰውነታችሁ ምናምን ተክለ ሰውነት አይደለም የሚመለከተው፣ ወይ ደግሞ አካላችሁን ወይ ዘራችሁን አይመለከትም አሉ። ወላኪን የሚመለከተው ምንድነው? ኢላ ቁሉቢኩም ወደ ልባችሁ። እሱንማ ተው እንደማናቅ እኮ አታስመስል። አሁን እናንተ ከቆሻሻ ልብስ ለብሶ የገባ ሰው አያረክስም? እንትን ቤተ መቅደስ እንትን መስጊዱን አያረክስም? እንደዚህ አይነት ትምህርት የላችሁ? ቆሻሻ ልብስ እኮ ልብሱ ነው እንጂ ቆሻሻ እሱ አይደለም። ይቅርታ እስልምና ጽዳትን ነው ያበረታታው ነው ማለት። አሁን ስም መጥራት ሰውየው አፍንጫው አይደለም ደፍጣጣ እንደዚህ የሆነ ቢሆን ራሱ ይገባል። አይኑ አይደለም እንደዚህ መጭማጫ ይቅርና አይኑ በዚህ ጋር ቢሆን ራሱ ይገባል። አይኑ እንደፈለገ ቢሆን አይግባ እኮ ወደ እግዚአብሔር አይግባ እያለ እኮ አይደለም። ያ ህግ ነው። ስለዚህ መስዋዕት እኮ አይደለም ሌላ መስዋዕት እኮ መስዋዕቱን ያ ሰው አያቀርብ እያለ እኮ ነው እንዴ? አምልኮ ለምንድን ነው የማይፈጸመው? በአይን ምክንያት አፍንጫው ማን ነው እንደዛ አድርጎ የፈጠረው? እሱ እኮ ከኔ ይራቅ እያለ አይደለም። በጣም ግልጽ የሆነ ነገር ነው። ገባኝ። ማን ነው እንደዛ የፈጠረው? አፍንጫው እንደዛ አድርጎ ፈልጎ ነው ሰውየው እንዲያርገ ስራኝ ብሎት ነው የተሰራው? ወይ ራሱን ለጣዖት ሰውቶት ነው ወይ ደግሞ እግዚአብሔር ነው የፈጠረው። ከሁለት አንዱ ነው እኮ በቃ አሁን እግዚአብሔር እንደዛ አድርጎ ነው የፈጠረው። አሁን ጥያቄው እግዚአብሔር መቼ ሰውየው አፍንጫዬ እንደዚህ ይሁን ብሎ አልተፈጠረም። እንዴ ተደፍጥጦ ደፍጥጠኝ ተብሎ አይፈጠርም። ሁላችንም ፈልገን ሳይሆን ሳንፈልግ ነው እንደዚህ ተፈጥረን የመጣ ነው። የምናውቀው ነገር የለም። የምናውቀው ነገር ሳይሆን ያው በጥላቸው ስለምትመለከተው ያ ግልጽ ላይሆን አይችልም። ምክንያቱም እኔም መጀመሪያ ሳይሆን እንዳንተ ነው ማስበው፣ ግን ሙሉውን ሳነበው ምን እንደሆነ በደንብ ይገባኛል። ሙሉውን ሳነበው ግን አንተ ሊያይ ለህሊናሽ በቃ ህሊና እኮ ያስተውላል። ለኔ አሁን እንደዚህ ብትኝም ከህሊናሽ ጋር አውሪ። አስቢሽ አንብቢና አስቢ። ችግር የለውም። እኛ ግዴታ ማመን አለብሽ ማለት አይደለም። አንብቢና አስቢ። ትራስ ላይ ልክ ስትጋደሚ እውነት አምላክ እንደዚህ ያደርጋል ያልሽ አስቢ። ነው እኔማ አውቄ
አውቄያለሁ ገብቶኛል ስለ እኔም መጀመሪያ እርግጠኛ ነኝ እንዳንተ አእምሮሽ ላይ በጣም የሚመላለስ ነገር አለ። ተይው ለኔ አትንገሪኝ። አሁን ድነት ላይ ነው እስቲ ድህነት ላይ ነው። ደስ ይለሻል? ይመችሻል? በርግጥ እኔ ስለዛ ነገር ለመመለስ ነበር የገባሁት፣ ግን ከጠየቀኝ የቻልኩትን ያህል መልሳለሁ። ግን መጽሐፍ ቅዱስ አሁን የለኝም፣ በስልኬ ነው ማነበው። ኢየሱስን ጌታ ያደረገው ማን ነው? ሊያ ጌታ ነው ኢየሱስ። ጀመርም ሐዋርያት ሥራ ምዕራፍ ለቁጥር 36 ላይ እግዚአብሔር ጌታም ክርስቶስም አደረገው ይላል ኢየሱስን። በቃ ስልጣን ሰጠ ማለት ነው፣ ሌላ ምንም አይደለም። እናመሰግናለን። ስለዚህ ኢየሱስ ጌትነት የስልጣን በስልጣን የተሰጠ የተገኘ እንጂ የመፍረድን ስልጣን ሰጠ ማለት ነው እንጂ ሌላ ኢየሱስ ጌታ አይደለም። ሲጀመር የእግዚአብሔር ልጅ ነው። የእግዚአብሔር ልጅነቱን እግዚአብሔር ልጆች በጣም ብዙ ናቸው። አዎ ብዙ የእግዚአብሔር ልጆች ነው። ኢየሱስ አንደኛው ብቸኛ ልጅ ነው። አንቺ ራስሽ አንቺ አቆ አንድያ ሲባል ከህዝቦቹ አንፃር ነው አንድያ ልጅ። ህዝቦቹ ሮሜ ምዕራፍ 8 ቁጥር 28 ላይ ምን 28 እና 29 ላይ በብዙ ወንድሞች መካከል በኩር ይሆን ዘንድ አለ። ስለዚህ በኩርነቱ አንድያ ልጅነቱ ነው። አንድያ ልጅ ማለት በኩር ነው። ሁለተኛ ልጅ እስከሚመጣ በኩር ነው አንድያ ልጅ። ስለዚህ ምንድነው ታመሻለሽ መሰለኝ ሊያና አልተግባባንም። አማርኛ ያልገባሽ እኔ ያልኩት ኢየሱስ በቀር አልገባሽም። አባቴ አባባል ያልገባሽም ይሄንን ጥያቄ ዮሐንስ 1:1 ይመልስልሃል በትክክል። ኦኬ ዮሐንስ 1:1 ላይ ኢየሱስ የለም፣ ይቅርታ። ዮሐንስ 1:1 ላይ ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንደዛ እያለ ወደ ታች ወደ የምን ቃል ነው የሚያወራው? ኢየሱስ ነበር አይልም፣ ይቅርታ። ቃል ነበር ይላል። ትክክል ነሽ። ኢየሱስማ የሚለው ቃል ስጋ ሲሆን ነው ኢየሱስ የሚል ስም የተሰጠው። ቃል ስጋ ሆነ ሲል ራሱ ኢየሱስን ቢናገር እንኳን የተስፋው ቃል ያው ሆነ ተፈጠረ ማለት ነው እንጂ ኢየሱስ ቃል ነበር የሚል ነገርም ቃልም ስጋ ሆነ የሚለው ከዛም አንፃር ዓለማት ሳይፈጠሩ በፊት በእግዚአብሔር ዘንድ የነበረ ቃል ነው ስጋ የሆነው እንጂ በመጀመሪያም እግዚአብሔር ኢየሱስ በመጀመሪያም ዓለማት ሳይፈጠሩ ዓለማቱ እንኳን በልጁ ነው የተፈጠሩ ዓለማቱ እንኳን ማለት ነው። የለም እንደዛ የሚል ነገር እንዴ ቃል ስጋ ሆነ አይልም? ዮሐንስ 1:14 ቃል ስጋ ዓለማቱ እንኳን በልጁ ነው የተፈጠሩ ዓለማቱ ይላል። ቃል ስጋ ማርያም ይታረጋለሽ እንዴ? ማርያም እናቴ ወንድ ነህ ለካ አስታወስኩ። ኢየሱስ አንድም ቦታ ቃል ነው የሚል ነገር የለም። ኢየሱስ ቃል አይደለም። እግዚአብሔር ቃልና ኢየሱስ ራሱ ይለያያሉ። ሐዋርያት ማነው ዮሐንስ ራዕይ ምዕራፍ 1 ቁጥር 2 ላይ እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ እያለ ይናገራል። ማርያም እናት የሚታርክ እሺ፣ ይደርሳል፣ ተራህ ይደርስላል፣ አይዞህ። ስለዚህ እግዚአብሔር ቃልና ኢየሱስ በትክክል ይላል እኮ አለማመን ማመን አይደለም ጨዋታው፣ መረጃ ነው። ሊያይ እሺ፣ ሊያይ መረጃ ካለሽ ማምጣት። ቃል ስጋ ሆነ አይልም? ቃል ስጋ ሆነ አይልም እኮ። ቃል ስጋ ሆነ ማለት ምን ማለት ነው? የትኛው ቃል? በእግዚአብሔር ዘንድ የነበረ ቃል ዓለማት እንኳን የተፈጠሩበት እግዚአብሔር ዘንድ የነበረው ቃል አይደለም ስጋ የሆነው፣ ይቅርታ። በእግዚአብሔር ዘንድ የነበረ ዮሐንስ 1:1 እንደዚህ ይላል፣ ቃልም በእግዚአብሔር ዘንድ ነበር አይደለም። ስለሱ አይደለም ቃል በእግዚአብሔር ዘንድ የነበረው የእግዚአብሔር የሚፈጥርበት ቃሉ ነው እንጂ ኢየሱስ አይደለም። ኦኬ፣ እግዚአብሔር የሚፈጥርበት ቃልና ያ ስጋ የሆነው ቃል አንድ ነው እያልከኝ ነው? አንድ አይደለም እያልከኝ ነው? አዎ ልስጥሽ መረጃ። ሐዋርያት ሥራ ምዕራፍ 23 ቁጥር 13 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣለ። እንደ ተስፋው ቃል ይሄን የተስፋ ቃል ደግሞ የእግዚአብሔር ለአብርሃም የገባው የተስፋ ቃል አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ዘርህን እባርከዋለሁ ብሎ ቃሌን ሰምተሃልና አለው እግዚአብሔር ለአብርሃም። ከዛ በኋላ ምን አለው? መጥቶ የገላትያ ጻፊ ገላትያ ምዕራፍ 16 ቁጥር 3 ላይ
ስለ ተስፋው ማን ነው ምን ተባለና ተነገረ? ያ የተስፋ ቃል ኢየሱስ እንደሆነ ተናገረ። የተስፋው ቃል ለአብርሃምና ለዘሩ የተስፋው ቃል ተነገረ አለ። ለአብርሃምና ለዘርህም እንደሚል ለብዙዎች ያለው መዝሙር ላይ ያለው ቃል ነው። ያ ሙኬ ቀጥል። በቃው አደከምሽኝ ሊያ ገና ሙኬ አላ ቀጥል አሎ። እሺ ሀቢቢ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሊያ እንዴት ነሽ? ሰላም። እሺ እሱ የጠየቀሽ ምን መሰለሽና አንድ አካል ጌታ ከሆነ ለምሳሌ የዓለማቱ ጌታን ማንም አካል ጌታ ሊያደርገው አይችልም እያለች ነው። እና ባይብል ላይ ስንመለከተው ደግሞ ኢየሱስን ጌታ አደረገው ይላል። የሐዋርያት ሥራ ምዕራፍ 2 አንቀጽ 36 ላይ እናንተ የሰቀላችሁትን ኢየሱስን አለ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ብሎ ይናገራል። ስለዚህ እግዚአብሔር ምን አደረገው? ኢየሱስን ጌታ አደረገው ይላል። ኢየሱስን እግዚአብሔር ጌታ ሳያደርገው በፊት ምን ነበረ ሊያ? ጌታ ሳያደርገው በፊት ዓለማት ሳይፈጠሩም ልጅ ነበር። እግዚአብሔር ቃል ሆኖ ነበር ከእግዚአብሔር ዘንድ ዓለማት ሳይፈጠሩ። አንዴ ቆይ፣ ከዛ በፊት ጌታ ነበረ ወይ ምን ነበረ? ጌታ አልነበረ? ጌታ ነበር ማለት ምን ማለት ነው እኮ? ለምሳሌ አንድ ሰው ዶክተር የሚሆነው ተምሮ ምን ብሎ ከዛ በኋላ ዶክተሬት እንትን ሲሰጠው ምስክርነት ሲሰጠው ነው ዶክተር የሚባለው አይደል? ሲጀመር ጌታ ነው፣ ሲጀመር ፈጣሪ ነው እያልኩ ነው። ኢየሱስ ሲጀመር ፈጣሪ ነው እኮ። እሱ ፈጣሪ ከሆነ የሐዋርያት ሥራ ምዕራፍ 2 አንቀጽ 36 ላይ እግዚአብሔር ጌታ አደረገው ይላል ኢየሱስን። እንዴት ጌታን ጌታ እንዴት ያደርገዋል? መጀመሪያ ጌትነት ከነበረው ለምን ጌታ አደረገው ይላል? ኦኬ፣ ለሱ የሚበቃኝ መልስ የለም። የስተት መልስ መስጠት አልፈልግም። እሺ አንድ ተመሳሳይ ነገር ልጠይቅሽና ከዛ በኋላ በደንብ ይገባሻል አሁን ምን ለማለት እንደፈለገ። ኦሪት ዘፍጥረት ምዕራፍ 45 አንቀጽ 9 ላይ አንብቢው አንዴ። አለሽ መጽሐፍ? የለኝም፣ አንብብልኝ። ኦኬ፣ ኦሪት ዘፍጥረት ምዕራፍ 45 አንቀጽ 9 ላይ እንትና ዮሴፍ ሲናገር እንደዚህ ይላል፣ አሁንም ፈጥናችሁ ወደ አባቴ ውጡ አለ። እንዲህም በሉት፣ ለወንድሞቹ ሲናገር ማለት ነው፣ ልጅህ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔ ና አትዘገይ ይላል። ምንድነው አሁን የፈለኩት እዚህ አንቀጽ ላይ እግዚአብሔር በግብጽ ምድር ላይ ጌታ አደረገኝ ብሎ ይናገራል። አሁን እዚህ ጋር ዮሴፍ ጌታ የተባለው ከምን አንፃር ነው? እስቲ ጌታ አደረገኝ ነው ያለ ያለው ጌትነቱ። አሁን እዚህ ጋር ዮሴፍ ጌታ ሲባል ሰማይና ምድርን በመካከላቸው ያለው ሁሉ የፈጠረው አምላክ ነው ማለት ነው ዮሴፍ? አይደለም። ጌታ ማለት ያው በእነሱ ላይ ስልጣን ያለው ማለት ነው። ኦኬ፣ እንደዛ ብለሽ ከምን አንፃር እንደዛ ብለሽ ተረጎምሽ? አሁን ጌታ አደረገኝ አለ። ለምንድን ነው አንቺ ስልጣን ያለው አካል ብለሽ የተረጎምሽው? ከምን ተነስተሽ ነው? ማለት ያው ዮሴፍ ፈጣሪ አይደለም ብዬ ነው። ምክንያቱም የባህል አሁን ምን መሰለሽ፣ አሁን አደረገኝ ነው የሚለው እግዚአብሔር አደረገኝ ነው ያለው እኮ። በቃ የባህል የራሱ የሆነ ገንዘብ የሆነ አንድ ሰው ለአንድ ሰው ጌታው መሆን ይችላል። ያ ማለት ግን ፈጣሪ ነው ማለት አይደለም። የኢየሱስን ከዮሴፍ ጋር አታገናኝ እንዴ? ጥሩ ጎበዝ። አሁን እንደዛ ብለሽ የተረጎምሽበት ምክንያት አሁን የኢየሱስ ማን ነበረ? የዮሴፍን እንደዛ ብለሽ የተረጎምሽበት የባህሪ ጌትነት ሳይሆን የስልጣን ነው ብለሽ የተረጎምሽው ከምን አንፃር ነው ሲባል አደረገኝ ነው የሚለው በመደረግ የመጣ ነው የዮሴፍ ጌትነት ማለት ነው አይደል? እሱ አይደል? ያ ጌታ አደረገው። ስለዚህ አሁን በተመሳሳይ መልኩ ስለዚህ ጌታ መጀመሪያ ጌትነት አልነበረውም። ስለደከመህ ነው መሰለኝ ኖትፓድ ፔኑ ምናምን አይነን ልትወጋ አፍንጫህን በቃ ምንም ራስህን ልታጠፋ ነው ላይ መሰላቸው። ብዙ አሉ ኮሜንት ላይ ሲንጫጩ አላያቸውም መሰለኝ። ወይኔ ብሮ ቀጥሉ። እዚህ ኮሜንት እየሰጠኝ እኮ ነው አንድ ልጅ አይነን ልታጠፋ ነው እያለኝ።
እኔም ፈርቼ ነበር ለነገሩ። እሺ እንመለስና አሁን እዚህ ጋር የዮሴፍ ጌትነት የስልጣን እንጂ የባህሪ ጌትነት አይደለም። ለምንድን ነው ሲባል ከዮሴፍ ጋር ምን ያገናኛል? ኦኬ እንዴት እንደተገ አሁን እዚህ ጋር እግዚአብሔር ጌታ አደረገኝ ነው ያለው ዮሴፍ። የዮሴፍ ጌትነቱ በመደረግ የመጣ ስለሆነ እግዚአብሔር ጌታ ስላደረገው የዮሴፍን ጌትነት የባህሪ ጌትነት ነው ብለን አንወስደው። ምክንያቱም አደረገው ነው የሚለው። ጌታ ቢሆን ኖሮ አንድ ጌትነት ስላለው ማለት ነው። አሁን በተመሳሳይ መልኩ ሙክሚል ለዮሴፍ ሙክሚል ቆይ አንዴ ማርያም አንዴ ይቅርታ። አይ ማለት ምን ማለት ነው? የማይገናኙን አታገናኙ ብዬ ነው። ያለ ቦታው ለምን ጠቅሰዋለህ? እሰጥሃለሁ ጊዜ እሰጥሃለሁ፣ ታወራለህ። ሙሴ ማለት ዮሴፍ ማለት እንደኛ ከእናት ከአባት የተፈጠረ ሰው ነው። እሺ ምንም አታገናኘውም። ቆይ ችግር የለውም። ከእናት ከአባት አለመፈጠር አምላክ ያደርጋል እንዴ? ያደርጋል። ኢየሱስን ከዮሴፍ ጋር የመጣበትን አመጣጡን እኮ ያገናኘውበት ነገር አታውቅም እኮ። እሱን እኮ ነው የሚልሽ። ምንድን መሰለሽ አሁን ልንገርሽ አንዴ ቆይ ተረጋጊና ልንገርሽ። ከዛ በኋላ ጊዜ ሰጥሽና ታወሪያለሽ። ችግር የለውም ታወሪያለሽ እኮ ቆይ ታወሪያለሽ። በትን ነገር ልንገርሽና ከዛ በኋላ እንደማይገናኝ አንቺ ደግሞ ትነግሪናለሽ። ችግር የለውም። አሁን ምንድነው ዘፍጥረት 45:9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። አደረገኝ ነው ያለው። ገብቶሻል? አደረገኝ ስላለ ድርጊት በመደረግ የመጣ ስለሆነ የዮሴፍ ጌትነት የባህሪ ጌታ ነው ብለን አንወስደውም። ለምን? እግዚአብሔር አደረገው ነው እያለ ያለው። በተመሳሳይ ወደ ኢየሱስም ስንመጣ የሐዋርያት ሥራ ምዕራፍ 2:36 ላይ ምንድነው ያለው? ክርስቶስም አደረገው ብሎ ይናገራል። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን አለ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ኢየሱስን ጌታ አደረገው። ማን ያደረገው? አምላክ ኢየሱስንም ጌታ አደረገው። ስለዚህ ሁለቱም ይገናኛሉ። ለምን? ጌትነታቸውን ሁለታቸውም የተቀበሉት ከእግዚአብሔር ዘንድ ነው። በፍጹም አይገናኝም። እሱ ምንም አይገናኝም። የምታወራው ዝም ብለህ እዚህ ተረት የምታወራ። እስኪ ከኔ ጋር እናውራ እንዴ ማርያም፣ ከኔ ጋር እናውራ ብዬ ነው። ለምን አንዴ ማቁስ ይገባ እንዴ ቻሌንጅ ታደርጋለህ? ከኔ ጋር አውራኝ። ቆይ ተራ ይሰጥ አውራ። እሺ በቃ እንደው አውራ። ሊያ አንቺ እሺ ሊያ አንቺ ምን ታደርጊ ብያለሁ? ጭራሽ ሲጀመር በኢየሱስ ክርስቶስ እንደተሰቀለ ካላማን ከየንም ጥያቄ ሊቀር አንዴ ሊያ አንዴ በጣም ቸኩሏል ልጁና አንዴ ያውራው። እሺ ኦኬ። የፈላበት ካለ ቀዝቃዛ ውሃ እንጨልሳለን። ችግር የለም። አንቺ ሚውት አድርግና ከሱ ጋር እናወራለን። እሺ ማርያም አውራ። ማርያም እናቴ ምን ነበር ጥያቄ ልጠይቀኝ የፈለክ? ጥያቄውንማ በደንብ ሰምተህ ነው ትክክል አይደለም ስትልኝ የነበረው። አሁን ልትገመልህ ጥያቄው ሳይገባ ነው ትክክል አይደለም ያልከው? አይ ይኸውልህ አንተ ኢየሱስን ጌታ አደረገው፣ ከዛ ደግሞ ከዮሴፍ ዘፍጥረት ያለው ከዮሴፍ ጋር እያገናኘው ነው። ለምሳሌ ከዚህ ይልቅ ለግዳ አለልህ። ለምሳሌ በዘጸአት ላይ ወረሰይኩ ከአምላክ ወደ ፈርዖን የፈርዖን አምላክ አደረኩ ብሎ ሙሴን ተነግሯል አይደል? አምላክ አደረኩ ብሎታል አይደል? አላነሳውም። ቆይ አልነግርህ ነው። ቆይ አንዴ ስመኝና አስጨርሰኝ። አይ አላነሳውም። ያን አትለየው። ቀደም ቆይ አንዴ ስመኝ። አላነሳውም። ገብቶኛል። ቆይ አላነሳውም። ይገባኛል። አንዴ ዘጸአት 7:1 ከፈለክ እናወራበታለን። ስለማውቀው ቴክስት እኮ ቆይ አንዴ ስመኝ። አንዴ ለምን አታስጨርሰኝም? እስኪ ላወራ። አንዴ ጠየቅከኝ አይደለ? ኧረ አልጠየቅኩም። ምን ጠይቀሃል? ከዛ አዳምጠኝ። ምን ጠየቅኩ? ምንድነው የጠየቅኩ? ወይ አውራና ልስማ። ጠየቅ አይደል? ከጠየቅ ለምን ዝም ብለህ አሰማኝም? በቃ እሺ ጠይቀሃለሁ። ቆይ በትክክል ትመልሳለህ። ኢየሱስን ጌታ ያደረገው ማን ነው? ራሱ የባህሪ አምላክ ነው እግዚአብሔር። ጌታችን ኢየሱስ ክርስቶስ
ምክንያቱም ምን መሰለ ከሱ ጋር እንደዛ አንዳንድ ቃላቶች ይጠቀማሉ። ለታች ጋርም እኮ ዮሐንስ ወንጌል ላይ አንብበ ከሆነ ለምሳሌ ቆይ ዮሐንስ ጋር ይላል። ቆይ አንዴ አረ አንዴ ቆይ ተረጋጋ። ቆይ ዮሐንስ የምትሄደው አንድ ቆይ አይደለም ቆይ አንዴ ስማኝ። አውዱን ይባላል አታውቅም? ለምሳሌ አንዱ ጥቅስ ከአንዱ ጋር ነው የሚያዛምድልህ። አውዱን በደንብ እናየዋለን። አሁን ምንድነው ያልከው? አንብበው አውጣና አንብበው ያሁን አውጣና አንብብልኝ። አሁን እኔ ማውጣት አይጠበቅብኝም በቃል ስለማውቀው ማውጣት አይጠበቅብኝም። አውጣና አንብብልኝ ያሳየኝ። እኔ አንተ ታውቃለህ፣ እኔ ስለማላውቅ አሳየኝ አውጣና። እና የማታውቀውን ጥቅስ እንዴት ነው ታዲያ እኔ አውቀዋለሁ ብለህ የምትገባው? አውጣና አሳየኝ ነው በቃ። አውጣና አሳየኝ። ለምን ታፈርበታለህ እንዴ? ለምን አውጣት አሳየኝ እኮ አንተ አታውቀውም ወይ? እኔ ከፍትልሃለሁ፣ ካሜራ ከፍቼ ነው ማሳየት፣ ችግር የለብኝም። ክፈተው። እንድከፍተው ስለፈለኩ ክፈተው እኮ አሁን። ስለዚህ የትኛውን ጥቅስ ነው መክፈት የምትፈልግ? የሐዋርያት ሥራ ላይ ያልከውን ክፈተው። የሐዋርያት ሥራ ምዕራፍ 2 አንቀጽ 36 ላይ እንግዲህ ይህ እናንተ የሰጣችሁትን ኢየሱስ ክርስቶስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል እኮ። ክፈተው እኮ ነው ያልኩት እኮ። እዚህ ጋር አሁን እግዚአብሔር ኢየሱስን ጌታ አድርጎታል ወይ ስላደረገው? ወይኔ ጉዴ! ክፈተውና ላስረዳ አልኩ። ክፈተው፣ አውዱን ክፈተውና ልየው። እከፍትልሃለሁ። ለምን አትክፍተውም? አይዞህ እሺ 1 ሚኒት እሺ ለመክፈት አትይዘን። ኦኬ ቢስሚላህ አዮ ዝቅ አድርገው፣ ትንሽ ዝቅ አድርገልኝ። ትንሽ አንቀጽ ስንት ላይ ትንሽ ዝቅ አድርገው፣ ዝም ለዝቅ አድርገው የተወሰነ። አዮ አንቀጽ 29 በቃ እሱ አድርገው እስኪ። በደንብ ግን እስከ መጨረሻው አይታየኝም። ችግር የለም፣ ከፍ አደርግልሃለሁ። አንተ አንብብ ዝም ብለህ ተከትዬ ከፍ አደርግልሃለሁ። ወንድሞች ወይ ስለ አባቶቻችሁ አለቃ ስለ ዳዊት ይላል። ሄድ ከፍ አድርገው፣ ወደ ዙይ አይታየኝም። ስለ ዳዊት ብለህ እንደሞተም እንደተቀበረም ስለናንተ በግልጥ እናገር ዘንድ እሺ ፈቀዱልኝ። መቃብሩም እስከዛሬ በእኛ ዘንድ አይታየኝም። ወደዚህኛው አድርግልኝ። ወዴት ላድርግልህ? ይታየኝ እኮ አይደለም በነገራችን ላይ። ኧረ በፈጣሪ ከዚህ በላይ ትንሽ ብዬ ነው። በጣም ስላቀረብከው እስከ መጨረሻው ልነበበኛል፣ ግን ዳርና ዳሩ አይታየኝም ብዬ ነው። ከንፈርና ከንፈሩ አለ አይደለ? እሺ ይኸው አራኩልኝ። አሁንስ በቃ ቲንክ አሁን አሪፍ ነው ይታየኛል። በቃ እንደሱ አድርገህ ያዝ፣ አትንቀሳቀስ። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውንም መበስበስን እንዳላየ ተናገረ። ማን ነው የተናገረ? ቀጥል። መቼም ይሄን አውድ ስትጠይቀኝ ወይም ደግሞ ይሄን አውድ ስትጠይቅ ቆይ ይሄን አውድ ስትጠይቅ አንብበው አይደል የመጣህ? ሁሉን ነው ጥቅሷን ብቻ ነው ይዘህ የመጣህ? እባክህን ቀጥል። አብራራለሁ ከላይ ጀምሬ አይ እኮ እኔም ጠይቀህ መልስልኝ። አብራራለሁ ብለህ ተለገባው እኮ ይሄን እየጠየቅኩ እኮ ነው። ምንድነው የምትጠይቀኝ? እኔ አንቀጽ ጥያቄ ያለው አንቀጽ 36 ላይ ነው። ከላይ ጀምሬ አብራራለሁ አልክ። አንተ እኮ ቁጥሯን ብቻ ነው ያዝ። ቆይ ችግር የለውም። እሺ ከፍ አድርገው። ይሄን ኢየሱስን እግዚአብሔር አስነሳው። ስለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ብሏልና የመንፈስ ቅዱስ የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታዬን ጠላቶችን ከእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለ ይላል።
ይሄ ዳዊት ሐሳብ ነው የነብዩ አዛዝቃ ከፍ አድርጎ ያሰመርክበት ላንብብልህ። እንግዲህ አለ ይህንን እናንተ የሰቀላችሁትን ኢየሱስ ክርስቶስ አልማን ነው ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በግልጥ ይወቅ። በጣም ጥሩ ነው ይሄ። እሺ ዝቅ አድርገው ቆይ አሁንም ማለቴ ከፍ ቆይ ላንብብልህ ነው ኋላሱ እንመጣለን። ይሄንን በሰሙ ጊዜ ይሄን ሁሉ ቆይ ስማኝ ቆይ አይደለም እሱ አይደለም አንተ ጥቅሷን ብቻ ስላመጣብኝ ነው እኮ ቁጥር ስንት ድረስ አንዴ ጠብቀኝ ቁጥር ስንት ድረስ ነው ማለት ፈልግ ችግር የለውም ቆይ ትንሽ የላንብበውና ችግር የለውም እሺ ቀጥል እስከ እቺን ብቻ ላንብባትና 37 ላንብባትና አብራራለሁ ይህንን በሰሙ ጊዜ ልባቸው ተነካ ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው አምን መሰለ ክርስቶስን አምላክ